ሲገባ እንዴት አታውቂም መሲ ንገሪ። ከዛ መጨረሻ ላይ እሱ ኢትዮጵያ ሄደ። ተቸግራ መጣች ወተት ምናምን መግዣታ። ከዛ ሙኒት እኔ 500 ብር ሰጥሻለሁ ያለውን ነገር ሶልቭ ለማድረግ ኤምባሲ ትሄጃለሽ ብላ ገላገለቻት። እኔ እንደውም አረዳም እንዲህ አይነት ሰው ባል ሚስት ሌባ ናቸው ሲባል እዚህ መተክ ሙኒትን ሰው ማውቃት ያለበት አስረጋጁንና ተረጋጁን ነው። ገባ ማን ነው የሚወቅተው? ማን ነው ወቃሹ? ማሪ እንዴነሽ መውቀስ አይደለም። ይሄን እንዴነሽ ማሬ ያንቺ የራስሽ የቲክቶክ አካውንት አለሽ አይደል? እኔ ያው ሳለች ግን እኔ የሷ እንትን ነኝ ሳሪ ባለፈው ሙኒት ጋር አውርቻት ነበረ። ሙኒት የሷ ምን ቆይ ምኗ እሷ ራሷ ትንጣ ምኗ ጉዳዩ ምንድነው? እኔ በደንብ እንድሰማ ንገሩኛ ለወቀው ማናት ሙኒት አንዴ ያው ከሙኒት ጋር በፊት በቲክቶክ ላይ ልኬልሽ ነበረ። እንደውም ጆዬ ናት የሰጠች የነበረ ስልክሽን ከሷ ጋር ካንቺ ጋር ኮንታክት እያደረኩኝ ነበረ። ምናልባት በኔ በሌላ አካውንት ታቂኛለሽ እኔ እሷ ጋር ነው ያለሁትኝ። አሁንም ላወራቸው የፈለኩትም የሁለቱንም ጉዳይ እኔ በደንብ ስለማውቅ ባለቤቷ ትንጣ አንቺ አታወሪ እኮ ቆይ ባለቤቷ ወጣለሁ ማስረዳት የማትችሉ ከሆነ ወጣለሁ። ምንድነው ጉዳዩ? በቃ ቆይ በራሷ እየገባች ነው። አንቺ ጉዳዩ ንገሪኝና ትወጫለሽ። መጀመሪያ ምንድነው ጉዳዩ? እኔ ልንገርሽ ስሚኝማ ሙኒት በባለፈው የሆነ ሴትዮ መታል ነበር ትራስ የምትባለው ባሌ ዘርፎ ይጠፋ ያለችው አንቺ 500 ብር የሰጠሻት። እሺ እና ምንድነው የምትለው ደግሞ? ማሉስ እሱ አይደለችም። ቆይ ስሚኝ ይሄንኛው ልጅ መጥቶ እኔ እነሱ ቤት ነው የምኖረው። ሙኒት ባልየውና ስትለው ይመጣል እንዲያርግ ስትለው ያረጋል። ስለዚህ ሙኒትን አምጥታችሁ ብሬን አሰጡኝ አለ። አላሰጥም ደውሎ ሙልጭ አርጎ ነው የሰደበኝ። ልጄን ሚዲያ ላይ ብታወጪ በዚህ ወጥቼ በዚህ ገብቼ እኔ ወንድ ሲያናግረኝ እደነግጣለሁ። እንዳንተ አይነት ግን አልጫ ልጅና ሚስቱን ጥሎ ይሄደ እኔ ለኔ ምንም አይመስለኝም ብዬ ብሎክ አድርጌዋለሁ። ሙኒት እሺ ይሄ ደግሞ ምንድነው የሚለው? ሙኒት ከሱ ጋር ግንኙነት አላት በሌላ አይደለም። ሙኒት ስሚኝ ስደውልለት ና ብትለው ይመጣል፣ ሂድ ብትለው ይሄዳል። ስለዚህ ሲል ሙኒት ምን አገባት? ሙኒትን አስወጣና ነገርህን እዚሁ ላይ ጨርስ እያልኩ ነው። እኔ ደግሞ እግዚአብሔር ይስጥሽ። ሙኒት ና ያለችው ሂድ ያለችው መቼ መሰለሽ? ልጅ ክሎሮክስ ጠጥታ ነበረ። ክሎሮክስ በጠጣች ሰዓት ባል ተብሎ ይፈለግ ስለነበረ ሄደህ ማታስጨርስ ከሆነ እከሳለሁ ይሄ ነው ብዬ ጠቁማለሁ ስላልኩት ያን ሰዓት ሄዶ ከሆስፒታል አውጥቷታል ምናምን እንጂ በምንድነው ሂድ ስለው የሚሄደው ና ሲለው የሚመጣው? የእናቴ ልጅ ነው። አሁን የእኛው ልጅ የሚለውን ዝም ብለሽ ስሚ። አሁን ሚውትን አንሳና አውራ። ይሄው ሙኒት መታለች። እኔ ቅድም ስከራከረ የነበረው ይሄን ነው። ሚውትን አንሳ። እሺ እሷን ሳቢያት እውቀታች እየጻፈች ነው 19 ነው 19 ተናገር አንተ ዝም ብለህ ተናገር። እሷን ተዋት። የለ ቀጥል አውራ። እኔ እኮ ምን ሳሪ ሳቦ ስትይ እኔ መሳብ አልችልም። እኔ እንዴት ብሎ ይመጣልኛል? እኔ ና ብትለው ሳሪ ሙኒት ጋር ና ብትለው ይመጣን ብዬ ነው። እኔ እሷ ና ብትለው ይገባን። በቀደም ምን ችግር አለው? ና ብትለው ይግባና ሰው ይናገር። ምን ነው ለኔ ና ልጅ ታሟል። እንደው ሙኒት ቆይ ሁለት ቃል ነው የሚያወራው በመብራን እናንተ 1200 አሁን ነው የገባችሁ። ቅድም 800 ሰው ነበራችሁ። እንደዚህ ነው ያለው በመቤቴ እንደዛ ነው ያለው። አንተ በሽተኛ ነህ። በመብራን እኮ ደግሜ እኮ ነው የነገርኩሽ። አሁን እኮ ባለፈው ሙኒት ደውሎላታን በዋትስአፕ ያወራታን ብዬሻለሁ። በዛ ጊዜ የገባሽ ሌታ ላይ እኮ አሁን እሷ ስትጠራው ይመጣል ነው ያልከን እኮ አይደል? አዎ ምን ችግር አለው? ስለምታወራው ይመጣል። ግንኙነት አለው። በዛ ላይ ሙኒት ብር ሰጣለው ብላ አልሰጠችም። ኤምባሲ ወስዳለው ብላ አልወሰደችም። ግንኙነት አለው። ስለዚህ ሙኒት ስትጠራው ና ይላል፣ ስትመጣው ይመጣል ይሄዳል ስትል ሙኒት ምን አገባት? እንደውም ባልና ሚስቱ መተው አልኩ። ይሄን ያልኩ አላልኩም? አንተ አትታል። ስለዚህ ሙኒት ይሄው እኔ ያገኘሁት አንድ ቀን ነው አለችህ እንጂ እኔ ጋር ግንኙነት የለውም። ስጠራውም ምንም ስለውም አይመጣም አለችህ። አስተካክለህ ተናገር። አንተ ለምን ትክዳለህ? እኔ እኮ አልከዳሁም። አሁንም ቢሆን ከእኔ ይልቅ እሷ ጋር ነው የሚተዋወቁት። ማን ጋር ይተዋወቃሉ ማለት ነው? ማን ጋር? ሙኒት ጋር። በዛ እየደውሉ ላይ ይርሽ እንዴ
አንተ ልጅ እባክህ አንተን እኮ ያመጣህ እዛው ቤት ተቀምጠህ ያለው አንተ ነህ። አንተ ታውቀዋለህ። ሙኒት ጋር እስኪ ጥያቄ ልጠይቀው። ለኔ ምን ስለሆነ ነው ስፈልግና ተብሎ የሚመጣው ሲባል የሚሄደው? የት ነው ያየኸው? እኔ እንደፈለኩ ሳደርገው ጀመር ብሎክ አድርጌዋለሁ እኔ። አሁን እኮ ሙኒት እሱ እኮ ብሬ መልሱልኝ ወይ ደግሞ እንደዚህ ብሎ ቢል እሺ። እኔ እኮ ያልተረዳሁት ምን እንደሆነ ታውቂያለሽ? ሙኒት ከሰውየው ጋር ሙኒት እዚህ መታ ያወራቻት ሴትዮዋን ሂዳ እንድከስ ነው። ምክንያቱም እሷ መተሻል ትዕግስት፣ አንቺ አውሪ ራስሽ የባንቺ ነው እዚህ እየተናደ ያለ ነው። ሰላም ትዕግስት አውሪ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለ ምንድን ነው የተፈጠረው? ያው የተፈጠረው ባለፈው ገብቼ ነበርኩ ማለት ነው። ልጆች ብሪዝ ጠፋብኝ ምናምን ስላችሁ ከዛ ሙኒት ደግሞ በቃ ሽፍሬ እናደርጋለሁ ብላኝ ነበረች እና ኤምባሲም መኪና ልክልሻለሁ ትሄጃለሽ ምናምን ብላኝ ነበረች። አጋጣሚ አላከችልኝም። ንሱ በማከል ገብቶ ነው ሙኒት ንሳና ሰዘች ምናምን ነው ያላት ነው ሙኒት ማለት ነው። እሺ ሙኒት የብሉሻል አይደል? አሁን የታክስ በሷ ሰበብ ነው ብሏል። በሚስቲያ እሷ ናት አስይዛ ያስገባችኝ አለ። በስነ ስርዓት ትኬት ተቆርጦ የሄደ ሰው ምኑ ነው የተያዘው አልኩት። ማስፈራራት ጀመረ። ልጄን ሚዲያ ላይ ቢወጣ በዚህ ወጥቶ በዚህ ልጄ ካልከው ለምን መታ አታነሳውም? በየቦታው ይዛው ከምትሽከረከር ከሚራብ ከሚጠማ ለምን እንትን አትልም ብየዋለሁ። ከዛ አሁን መክፈት ሲጀምር ደግሞ ብሎክ አድርጌዋለሁ። እንደዛ ብልሽ እኔ ደግሞ አንቺ ስጠብቅ ነበር ኤምባሲ ሲሄድ ማለት ነው። እኔ ሄዳለሁ ቤት እኔ ታክስ ብር የለኝም ብዬሻለሁ፣ እልክልሻለሁ 500 ስትይ እሺ ብዬ ከዛ እሱ ደግሞ ወደ አንቺ መጣና እንደዛ ስለያለሽ አላቅም አልሽ። ከዛ እኔም በቃ ተወኩሽ፣ ምንም አላልኩም፣ አልደወልኩም፣ ምንም አላልኩም ማለት ነው። ስለዚህ አሁን አንቺ የሰው ብር ስጪ። እኔ ከታጥቼ ነው የምሰጠው ነው የሰው ብር ነው የራሴ ቢነም እናኛ ምን እናርግ ታዲያ? አሁን ልጁ የከሰሰው አንቺንም ባልሽንም ነው እና የሰው ብር ነው ንሱ ይምጣና ንሱ ነው ይዘው የሄደው እንጂ እኔ ምንም ማቆ ነገር የለም። እሷ ምን አገባት? ራሱን ሄደው ፈልገው አግኝተው ያስከፍሉት እንጂ። ይሄው አሁን እኮ ይኸውልሽ እዚህ ጋር እያለ ያለው ልጁ ምንድነው እሷም ሚስቲቱም ትምጣና ባልየውም ይምጣና ብሬን አሰጡ ነው የሚለው። ከየት ነው እዚህ ከየት አምጥቼ ነው የቤት ኪራይ ሰውዬ ውጭ ብለኛል። ነው የቤት ኪራይ የሌለ ልጅ ነው ፓምፐርስ የሌለ ልጅ ከየት አምጥቼ ነው የምሰጠው? ይሄው እየሰማ ነው። ከየት አምጥቼ ነው የምሰጠው? ቢኖር እሰጠዋለሁ። አሁን ግን ነው ፓምፐርስ የሌለ ልጅ ነው ቤት ኪራይ የሌለ ልጅ ከየት አምጥቼ ነው የምሰጠው? እኔ ልጅ እኮ ታሞ ሐኪም ቤት መውሰጃ ብር አጥቼ ነው ቁጭ አልኩት። በራሱ አካውንት ነው የገባው። በሷ ባንቺ አካውንት ነበር ብሩ ሲገባ ነበር። በራሴ አካውንት ነው፣ ግን አካውንት ከኔ ጋር የለም። አንድ ቀን ሄጄው አላውቅም፣ አንድ ቀን ሄጄም አላውቅም፣ ቁጥሩም አላውቀውም። አሁንም ነው አካውንቴ ቁጥሩ ማርያምን አላውቀውም። አሁን እነሱ ልጆቹ ቤትሽ ናቸው የተቀመጡት ሳ ንሱን ቤት የያዘው ታውቂያለሽ፣ ቤት ንሱ ነው የያዘው። ንሱ ስለያዘው እኔ ደግሞ ተቀምጬ ሌላ ቤት ስለሌለኝ እዚህ ነው ተቀመጥኩት። ሰውዬ ደግሞ አሁን ውጭ ብሎኛል። ልጆችስ ወዴት ነው የማደርጋቸው? እኔ ወዴት ነው የምወጣው? ልጅ ይያል በዛ ላይ እኮ ታዲያ እነዚህ ናቸው። ታዲያ አሁን እየመጣ እኮ እሱ አሁን እየመጣ ምንድነው የሚለው? ሙኒት 500ንም አላከችላት ኤምባሲም አልወሰደቻት ምናምን ሲል ነው። እኔ እዛ የሙኒትን ጦስ ሰድ ራስን እንችል አውራ አልኩት። ምክንያቱም ራሳችሁ ባልና ሚስቱ እንደዚህ ባልና እኔ ልጠይቀው፣ አንተ መልስልኝ። እኔ ትራስን አይደለም ማናገረው፣ አንተን ነው ማናገረው። አንተ ወንድ አይደለ? አጠገቡ አይደለ ያለኸው? እያንዳንድሽ ታሪክሽን ሳቅልሽ ነው። እኔ የማደርገውን ነገር እማቆመው ታሪካችሁን ሳቅ ነው። አንተ ማነሷ ስር ተወጥፋ ያለው ቤቷ የምትኖረው ለምንድን ነው? ሄዳ አንተ ማትወስዳት ወንድ አይደለ? እኔን ሴቷ እንዳደርግ የምጠብቀው ደግሞ ምን ግዴታ አለብኝ? ምን ግዴታ አለብኝ? ይሄን ለማድረግ ምንም አይነት ግዴታ የለብኝም። ያመንኩበትን ነገር አይደለም 500 5000 ያደርጋለሁ። ግን የምጠራጠረው ነገር ካለኝ ከጀርባው ነገር ካለ ድርሃም አልሰጥም። እኔ ሙና ኬፊ መተሽ እዚህ ታክሲ ሰጥቻለሁ አልኩሽም። እኔ እናንተ የጎደለ ነው የምትቆጥሩት፣ የተደረገ ነገር አትቆጥሩም።
እኔ አላህ ይቁጠሩልኝ እንደናንተ አይነቶቹን ሲጀመር ሲከለክለኝም ባህሪያችሁን አላህ ስለሚያውቀው ነው። ስለዚህ ግዴታ የለብኝም ማድረግ አልፈልግም መብቴ ነው። አንተ ደግሞ ቤቷ ተዘብዝፈህ ያለኸው ማነህ? የመጀመሪያው ጥያቄ ማነህ? አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ምን ትሰራለህ አንተ? የማንን ጎፈሬ ስታበጥር ነው? እኔ የጎረቤትህን የጓደኛህን ማንነትህን አላህ ያወቀው። ጓደኛ ልጅ እማትወስደው አንተ በታክሲ እየተንከራተተች ስትመጣ አንተ ነህ ታክሲ ሰጣሃት እንድትመለስ። ጌታነቴ ነው። እኔ ታሪክ ከዚህ በፊትም ታሪክ የመጣው ውሽማ በሚል ጉዳይ ነው። ታሪክ ሙኒቴ አዳምጪ፣ ዝም በይ፣ ሰውን አታሰድቡ። አሁን እኮ እሱ ምን እንደሚታባችሁ ሲጀመር ታሪ 10 ምናምን ሺህ ያላት ያ ባልየው ውሽማዋ ነው የሚለው ሰውዬ ጋር ይሄኔ እሱ ራሱ ሊሆን ይችላል። ጨርሱ እዛው ፍጥርጥራችሁን ኮተት ይዛችሁ ነው ጋር አትምጡ። ሙኒቴ አንዴ ላውራ አንዴ እኔ ካወቅሽኝ ምናልባት አታወሪም ሚውት አድርጊ አታወሪም። በመጀመሪያ ደረጃ ማለት ነው ሙኒታችሁኝ ማሚታችሁኝ አንዴ እኔ ነው እንዳታትገቢያት። ቆይ ማሚ እኔ በመጀመሪያ ደረጃ ሁለታችሁ በገንዘብ ኬዝ የተጣላችሁ ሰዎች እሱ በረንዳ ላይ እሱ ሳሎን ሆኖ አንድ ቤት ምን ትሰራላችሁ? ትልቁ ጥያቄ እሱን አይመለከት እንዳትመልሱላ። ሁለታችሁ አንተ ውሽማ ብትሆን ነው ቤቷ የተዘፈዘፍከው ገባ? ከዛ በኋላ ያስቤዛ ጎደለባችሁ። አንዳንዴ እርዳታን ግዴታ አድርጋችሁ ልጋጋችሁን እየለገጋችሁ አትምጡ። ሙኒት ሲጀመር ግዴታ የለባትም ገባችሁ? የመጣበት አካሄድ ትላንትና ሙኒት 10,000 ድርሃም ስትሰጣየቅ እችን ብከስና ገስት ላይ ባለቃቅስ ኮመንታተሮች ከኔ ጋር እንደ መንጋ ይወርዳሉ። ከዛ በኋላ ይሰጠኛል ብለን ነው። ሲጀመር አንቺና እሱ ውሽማማቾች ናችሁ። ሂዱና በህግ ጨርሱ። ና ወረዳ አንተ አዳምጪ ደግሞ እኔ ልምሽ እና ሰውን ማለት የእንግዲህ ልጅ ወረድ ሄደዛ ጨርስ። በህግ ሀገሪቷ ህግ አላት። በፖሊስ ጨርስ። ጭራሽ ልትቆጣ ሚል ያዳዳሃል እንዴ? ሄድና በህግ ጨርስ። ሲጀመር ውሽማዋ ነክ እኔ ከቅድሙ ውሽማ ስል ታይ እንጂ እንደሷ አትበይኝ ስትል ነበር። ከብደኸኝ ነበር። ውሽማ ነክ 4 ነጥብ። እናንተ ሰው ከሳችሁ የመምጣት ሞራል የላችሁ። ሙረዱ እዛ ሂዱ። ቤታችሁን ቲክታክ አላችሁ። ቤታችሁን ከፍታችሁ በቲክታካችሁ አውሩ። እዚህ መታችሁ ማውራት አትችሉም። ሲጀመር አንተ መጀመሪያ ሙኒትን ልታጠለሽ ነበር አመጣጥክ። ከዛ በኋላ ውሽማ ነክ ወይ ብዬ ስጠይቅህ ውሽማ አይደለም አኗኗሪነሽ ማርያምን። እናንተ ለሐቃችሁ ፍረዱ፣ እንዳታስመስሉ። ከታች የነበራችሁ 1800 ሰው ምንድነው ያለው? ሙኒት ና ስትለው ይመጣል፣ ሙኒት ና ሂድ ስትለው ይሄዳል። ሙኒት እንኳን ለሴትየዋ አለ ለሷ 500 ብርና መኪና ይላካል ተብሎ መኪናውም አልተላከ ብሩም አልተሰጣት። ለምን አላለም? በመቤቴ እንዳትዋሹ ለማተባችሁ ፍረዱ አላለም ብሏል። ስለዚህ ለምራሲ ነው ሲጀመር እኔ ገስልክ የገባው ዛሬ ትክክል እንደዛ ስላለ ነው እኔ ከሙኒት ራሱ ረድና ጥያቄን ጠይቅ ያልኩት። ምክንያቱም ለምንድን ነው ተረጋጉ። ችግሩ ማጋር እንደሆነ ታውቂያለሽ ሳሪ? ችግሩ ማጋር እንደሆነ ታውቂያለሽ ሳሪ? ችግሩ ለምን መሰለሽ? ሲያለቅሱ ሆዷ ይባባና ሸጎጥ ታደርግላችሁ። አሁን መኪና ላከችም ነው ክሱ። መኪና አይደለም ላንተ ሽሮ የሳሪ ለመሰለሽ ና ብትለው ሁሉ ይመጣል። እሱ እሱኛይቱ ጥያቄ ደግሞ እኮ ሳሪ ለምሳሌ ቆይ እኔና አሁን ለምሳሌ እኔና ሜሉ ከተጣላ አንድ ቤት አንኖርም አይደለ? ለምሳሌ ቆይ ምሳሌ ማን ነው የሚኖሩት? ስልኩን ሰጣት አብረው ነው የሚኖሩት። ገባሽ? አንድ ቤት እየኖሩ እስቲ በራሱ እኔ እኮ በራሱ ስልክ ልጅቷ ትፈለግ ስል ለምን ሳሪ በራሱ ስልክ አንድ ቤት ነው የምንኖረው ሲል በራሱ ስልክ ያገናኘን አለን። ከዛ ውሽማውን ይዞ እሷ በሱ ስልክ መጣችና ነይ ስንላስ ደግሞ በራሳቸው ስልክ መጡ። ስለዚህ መሲ አፍሽን አትክፈቺ። በደንብ ነው የምትከፍትበት አንተ ቅምጥ ማለት ነው። እኔም ስሚኝ ጥያቄው ሰውየውና ሴትዮዋ ብሬ ወስደውብኛል። ኦፍ ኮርስ እንቀበላለን። የሱ አጠያየቅ ግን ምክንያቱም ሙኒት ሰፖርት ነው ያደረገችው በሰዓቱ
ካላስ ደግሞ ሰማችኋት። ያላረኩበት ምክንያት አለኝ አለቻችሁ። ካላስ ምክንያት አላት። በቃ አለቀ። አብረው ተቀምጠው ደግሞ ይሄን ናሱ ውሽማ ናቸው። ሳሪ እኔ ግልጽ አድርጌ ልንገርሽ፣ አንተ ቅምጥ ለኔ ኮሜንት እንዳጽፍ ኦኬ። ወተክ ስራ እኔ የወንድ ቅምጥ እኔ አይመቸኝም። ኦኬ ሚውት አድርጌ ያለው እዛ ታንቀ ተንፈራፈር ኮሜንት ማጽፈው ቅምጥ ነህ አንተ። በኮሜንት የመሳደ ሞራን የለ። ወተክ ሰርተህ ግረ ብላ። ማንም ለእናንተ እዚህ ጋር አንድ ቤት ነው የሚኖሩት። አንድ ቤት እየኖርክ ሰው ልታጃጅል ትመጣለህ እንዴ? ደፋ ትክክል። ሙኒት የሰማችውና አየችው ነገር ስላለ ነው እንጂ ከዛ ምን አለሱ ብሩም አልተላከላት መኪናውም አልተላከ ብሎ ሙኒት እንጀጅ ሊያረግ ተነሳ። በአለመላክ መብቷ ነው ግን አይባልም። ጥያቄው ከዛ ምን አለ እና ብትል ደግሞ ስልክ ያወራሉ ነው ያለው። መሲ እመቤቴን ነው የምልህ። እንደዚህ ምንድን ነው ያለው? ስልክ ያወራሉ ሙኒትና እሱ ሲል በምን አወቅ አለችው ሰኒ። ያወራሉ አለ። እዛ ተቀምጦ ገባሽ። ይሄንን ነገር ሲንት ሲሉ ነው የሚውሉት። እንዳረጅ ሙኒት ካላስ እንዳረጅ እንዳሰጭ ሂድ እዛ ጠይቅ። አብረ ከሚስቱ ስር ተወሽቀ ተቀምጣ እዚህ እንትን አትበል። እኛ ምን አገባ ይቅርታ ማለት ነው። እንጀራ 3 ኪሎ ያክልና 2 ቀይ 2 ነጭ አድርጊልኝ። ከዛ ደግሞ እንትን በሶ ግማሽ ያልኩሽ ኪሎን አድርጊልኝ። ኪሎ አድርጊና እጄ የመጨረሻዋን እሷን 25% ብላክ እንደኩም። እሺ ይሄን ጨመሪና አንድ ላይ ንገሪኝ ማለት ነው። እንጀራ ማለት ነው እስከ 3 ቀን ምናምን ቢቆይ ችግር የለውም ማለት እኔ ጋር ነው። ሌላ ቦታ ይጣልበን ነበረ እንጀራ ነው ይጣልበውና በመጀመሪያ ጊዜ ስንበላ አሪፍ ነው። ሲያድር ግን በጭራሽ ልንበላ ይችላል። በቅግራው ላ እንጀራው አሪፍ ነው ግን ጥያቄ እንጀራውን 4 ላርገው ሲቀጥል በሶ ኪሎ ላርገው 25 ብር ያልሻት ምንድናት? ያልፈለግሽው ምንድነው? 25 ብር ካላስ ጥያቄ ስጠይቁ እንትን ብላችሁ እሺ። እንኪ ዜድ እዚህ ጋር ጀበና ትንሿንም ትልቋንም አድርገሽ ምን ለአንድ ሰው መተወሰደ ልጁ። አንድ ሰው ደግሞ ትናንትና መሲ ማን ነበረ ሊወስድ ያለው? ዜድ ጀበና እንድታነሽ ነው የሰጠሽ። ማን ነበረ ትናንትና መጥቶ ወስዳለ ያለው? ትኛው ጀበና አልኩኝ። ማን ነበረ? እንትና ሙኒት ነይ ግቢ። አሁን እንዳትሰጪ እሺ። ሙኒት ግቢ እንዳትሰጪ ብርሽን። ይሄ ቀፋፊ አጠያየቁ እንኳን ያስጠላል። ጌታ ፍትህ ለሙኒት ገዝት ትመለስ። ያው ሳሪ ምን እንዳለ ታውቂያለሽ? እኔ እኮ እንትን ጀርባዬ አልተቀበለውም። ገባሽ? ውሽማ እንደሆነ በቃ ይናገራል። ሁለቴ ምናምን ጠየቅኩትኝ። ውሽማው አንተ ነህ እኮ ስለ ኧረ አይደለሁም መስደው በቪዲዮ ከፍቶ መገሰጡ። ጭራሽ ደግሞ አፍሽን አትክፈች ይለኛል ከታች ክፍት አፍ። ማን ነበረ ስሙ? ትናንትና የወንዶች ምግብ ስንሰጥ ይሰጣል የተባለው ልጅ በእናትሽ ስሙ ጠፋቢ። ማን ነበር? ከርታታው የት አለ? ከርታታውን የከርታታው አንድ ነው። እስኪና ከርታታው ሲጀመር አንድ ነገር ልንገርሽ፣ ማርያምን ነው የምልሽ። የልጁ አጠያየቅ በጣም ነው የሚያስጠላው። ለዛ ነው የተናደርኩበት። ሙኒትን አታሽ ሊያረግ ሲፈልግ፣ ከዛ ውጪ ግን ጥያቄውን ሚስትና ባልና ሚስት ዘረፉ ምናምን ኢትሶክ ያለ ኖርማል ነው። አሁን ይሄ ምግብ የሚወስደው ልጅ ስሙን ያነሳና ከርታታው የሚለውን ያኛው ውሽማው ከርታታው ብሎ መምጣት አለበት። ይሄኛው ስሙን እናስቀይረዋል። ሙኒት ስሚ፣ ሙኒት እንደዚህ ሙኒት ስልክ ያወራሉ አለ ምን ከኔ ጋር ከዛ እንደ ምን እያሉ ነው የሚያወሩት አለችው። አይ ያወራሉ። ከዛ እንደዚህ አለ ማርያም እንደዚህ አለ ሙኒት አለ 500 ብር እና ኤምባሲ ሜጃ መኪና ልካለሁ ብላ መኪናውም አልተላከ። ታሪካቸው ሌላ ነው። በግድ መዋረድ ይፈልጋሉ። በግድ እዚህ ድረስ ሁሉ እኮ መታ ነው የሸኘኋት። ምንም ውስጥ አታስገቢኝ ብዬ ያስኬድኳት ቢሮ ድረስ ሁሉ መታ ነው። ምክንያቱም ታሪካቸው ሌላ ነው። የልጅ እናት ነሽ። እኔ ታሪክ መዘባረቅ አልፈልግም። እዚህ ጋር ዝም ብለሽ ብትቀመጭ ይሻልሻል። ማርያምን እኔ የዛን ቀን አይተሽ እንደሆነ ሙኒት አረዳም እንደዚህ አይነት ነገር። ምክንያቱም ባሏ ላልሆነ ሰው ያ ሁሉ ብር ሲወጣ ሲገባ ልጆቹ ሲዘረፉ ኢማጂን እንግዲህ ጋይስ ብሯን ታስመልስ። ውሽማ ተብዬው ጋር ብር አላት። በቃ ያንን ብር ታስመልስ። ከዛ በኋላ እሱ ጋር አስቀምጣለች ብሎ አይደለ እንዴ ያኛው የተረገዘውን ልጅ ሲክድ ብድግ አድርጋ ክሎሮክስ ጠጥታ የነበረው
እንዴ ታሪክ ያስወራሉ። የአሁኑ ልጅ ጋር እሱ መሰለኛው አብሯት የሚሰራው አሁን እሱ አይደለም። ከጀርባ ሌላ ታሪክ አለው ውዶቼ። ይሄ ጋይስ እንዴ ያለ ነገርማ እንደዚህ ዝም አይባልም። እሱ ደግሞ እንትን አባባሉ እንጂ ጌታ መሲማ ደስ አላት እኮ ገና እኮ ስታይ አንተ ነው ውሽማው ምናምን አላለችም። በጣም ትግስት ስታይ ወይ መሲ ወይ ዘት ነው ልጁ ሲያወራ ዝም ብዬ ከታቾኝ ሰማሁት። ከዛስ የሰው ልጅ ባለመስጠቱ መከሰስ አይችልም አንዳንዴ። ከዛ አንተ ነህ እኮ ውሽማው አልኩትኝ። አይደለሁም። ውሽማው ማን ነው አልኩትኝ። የለም አገር ገብቷል። እሺ አንተ የት ነው ያለው? ከልጅቷ ጋር ነኝ። እናቴ ደ ክርስትና አባቷ ነው ከብርሃት ቁጭ የምትለው አንድ እንዴ ጉድ እኮ ነው ስታዩ። እኔ ሶፍር ሰገጤ ነው እንደሚመስላችሁ ከገማ እንዴ አንድ ቤት አንድ እንትን ላይ ሆነው ቪዲዮ ከፈተ። እሷ መኝታ ክፍል፣ እሷ ሳሎን። ጌታ ቤት በኩል ንጹህ የሚሉት እውነታቸውን ነው። ማርያምን መሲ በጣም ስማርት ነች ጭንቅላትሽ። እኔ እንደውም ማለት ነው ውሽማ ነህ ስትል ኧረ ተይ መሲ እሱ ውሽማ አይደለም። ማሚ የት ነህ አልኩትኝ። አሁን አንተ የት ነህ ስለው እቤት አለኝ። የት ቤት? እዛ አንድ ላይ ነን አለ። እሺ እሷ የት ናት ስለው አንዱ ክላስ አለች፣ እኔ አንዱ ክላስ ነኝ አለ። ስጠኝ ስለው ከፈተና ቪዲዮ አጠገቡ ናት ልጅቷ። ቪዲዮ የከፈተ ሰዓት ጥፍር ቀለም የተቀባች ሴት ልጅ አይቻለሁ። ከፈለሽ ላይቭሽን አውጡ። ከዛ እሺ አንተ የክርስትና አባቷ ነህ ወይ አንድ ቤት የምትኖረው? ባልተባሮ ውሽሜ ቤት ቁጭ ብሎ ወይዘሮ ሙኒት 500 ድርሃምና መኪና ያ ባልም አይደለ። ያም ባል እኮ አይደለም። ያም እኮ ባል አይደለም። ማርያምን ያም ባል አይደለም ብላለች። ያም ራሱ እንትን የላቸውም። ጌታ መርዝ እኮ ጠጥታ ነበር። እሷ ግን የምር እሷ ራሱ ለልጇ ወተት አንድ ሰሞን እኔ እነሱን አስታርቃለሁ ብዬ ለቀኩኝ። ጭንቅላቴ ለቀቀ። ልጅቷ ሲጀመር ያለባት ሸርሸር አይደለም። ገና ለገና ልጁ ኃላፊነት አለበት ብላ ስለፈረመ እዛ ሆስፒታል ስትወጣ ማለት ነው በነፍሱ ተጫወተችበት። ሀቅ ነው። ባለጌ ቢሆንም ልጁን ጥሎ ምን ብሎ መሄዱ ለልጅነቱም ተጠራጣሪ ነበር በሰዓቱ። ልጄ ነው ወይ የሚለው ጭንቅላት ውስጥ ጥያቄ አለው። አንድ ይሄንን ሁለተኛ ብሩ ሌላ ሰው ጋር ነው ያለው። ያንን ብር አስመልሺ። እኔ ጋር እኮ የመንጡት ልክ የኢማራት መንግስት አድርገውኝ ነው። ብር አስመልሺ፣ ይሄ ውሽምየው የያዘውን ብር አባት ነው ብሎ ሰውየው ይጠራጠራል። እሷ ደግሞ በላኝ የቁብር ብሎ በላኝ ነው የምትለው። የቁብር እንዴት አድርጎ እንደሚባል አሁን የኤምባሲ የታክሲ ከሚከፈል ሶስቱም ውሽማ የሚባሉት ይምጡ፣ ልጁ ህፃኑ ይምጣ፣ ዲኤንኤ ይመርመሩ። ህዝቡ ለዛ ያዋጣ በቃ እንዲለይ ማለት ነው። ደግሞ ግዴታ መጣ እንዴ? የራሳችንን ገንዘብ ለምንሰጠው ግዴታ አለ እንዴ? በቃ እኔ የሚያናደደኝ መሰለኝ አላደርግም። እዚህ ድረስ መጣ እኮ ነው የታክሲ ሰጥቼ ሂጂ ያልኩት። በቃ ክፉ ላለመነጋገር ታሪኮች ሲበዙ ታቆሚያለሽ እንዴ? ግዴታ የለብኝም ገብቼ የምብካካው። ማሚዬ ደህና ነሽ? እንዴት ዋልሽ? ምን ደህንነት አለ? የምናፈጥረው በነገር ዊ ሚስ ዩ በጣም። አብዲዬ እንዴት ነህ?